አቶ ፉአድ እንግዲህ ጤንነቱ እያሳሰበ መጥቷል። ፎዙ ሳይሆን ቂርአት የሚያስፈልጋት አንተ ነህ ማለት ነው። ቂርአትም ሆነ ደአዋ የሚያስፈልግህ አንተ ነህ። ስለ ሁለተኛ ሚስትም ደአዋ ማዳመጥ አለብህ። ስለ ጤንነትም ደግሞ ቁርአን መቀራት ያለብህ አቶ ፉአድ ነህ ማለት ነው። እኔ በዚህ መሀል ልጅቱ በጣም አሳዘነችኝ። የአላህ እንደው ለልጅቱ ስትሉ እንኳን ተካሜራ ጀርባ ብታደርጓት ምን አለበት? እንደው ከዛሬው ቪዲዮ በጣም ቪዲዮውን አይቼ እስከምጨርስ ድረስ ያሳዘነች ልጅቱ ናት። ባካችሁ እንደው በአላህ ለልጅቱ ስትሉ ተካሜራ ጀርባ አድርጓት ማለት ነው። የእናንተ ጭቅጭቅ እንደፈለገው ይሁን፣ ነገር ግን ልጅቱ ፊት የዚህ አይነት ድብድባት ፈጽሞ እላለሁ ማለት ነው። አህሙ ላይ ደግሞ ጣትህን መቀሰርክን ብታቆም ይሻልሃል ፉአድ። አህሙ መልካም ሰው ነው ለአንተ ህይወት እና ይቺ ልጅ በረንዳ ትውደቅ መንገድ ትውደቅ ለአንተ የሴት ልጅ መውደቅ የሴት ልጅ መንገድ መቀመጥ ነው የሚያስደስትህ ማለት ነው። አህሙ ጀግና ነው፣ ለሴት ልጅ ጠበቃ ጀግና። ከመቼም እንዳትለያት ፎዙ፣ አብሽሪ በርች። በቃ አይመቸኝም፣ ሁለተኛ ሚስት መሆን አይመቸኝም ካለ መብቷ ነው። በቃ ዛሬ እንግዲህ ፎዙ ቋን ጠቅላ ወጥታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ኮሜንቱን አሸብርቁት። ላይክ እንዳትረሱ ሀባይቦቼ፣ የሁል ጊዜ ልመኔ ላይክ ነው ማለት ነው። አዲስ የሚሆናችሁ ሰብስክራይብ አትርሱ ማለት ነው። እና ዛሬ የመጣሁት እንግዲህ በዛው በተለመደው በእነ አህሙና በፎዙ እና በአቶ ፉአድ ነው ማለት ነው። አቶ ፉአድ እንግዲህ ትቤቱ ጥግ ድረስ እየሄደ ነው። አፍንጫው መንፋቱ ፊቱን ማኮሳተሩ እንደቀጠለ ነው። ነገር ግን ይሄ አፍንጫ መንፋትና ፊት ማኮሳተር ትዳር ላይ አይሰራም ማለት ነው። ትዳር ተከባብራችሁበት ፊታችሁን ፈገግ አድርጋችሁበት ስትኖሩ ነው የሚጣፍጠው ማለት ነው። ነገር ግን አንተ በዚህን ያክል አህሙ ነገር አንጥቶ አህሙ ሚስት ተብያዋን አንጥቶ የበጠበጠ ነው የምትመስለው። አህሙ ላይ ፊትህን ስትቋጥርና ጣትህን ስትጠቁም ማለት ነው። ነገር ግን አንተው በራስህ ዳዋም ሳታዳምጥ ወንድ ልጅ ወንድ ስለሆንክ ብቻ ሁለተኛ አግባለሁ ብለህ በተነሳኸው ነው ትዳርህን ፎዙ ምንድህ ልትቀየርብህ የቻለችው ትዳርህን ልበጠበጥ የቻልከው ማለት ነው። ሴት ልጅ ከወደደች ወደደች ነው፣ ከጠላች ደግሞ ጠላች ነው ማለት ነው። መብቷ ነው። በቃ አልፈልግም ካለች አልፈልግም ነው። አንተ ፈልጋለሁ ማግባት ፈልጋለሁ ብለህ እሷ ደግሞ ሁለተኛ ሚስት መሆን አልፈልግም ካለች መብቷ አይከበርላትም? ፍትህ ለሴት ልጅ መብት እንዴ! አሁን አብዛኛው ሴት ሁለተኛ መደረብ አይፈልግም፣ መደረብም አይፈልግም፣ ቢደረብበትም አይወድም፣ እኔንም ጭምር ማለት ነው። እና ካልፈለገች ደግሞ መብቷ ሊከበር ይችላል። በቃ አንተ የፈለገህን አግባ፣ እኔን ግን ልቀቀኝ እኮ ነው ያለችው ፎዙ። በቃ እኔ አልፈልግም፣ ባሌን ማጋራት አልፈልግም፣ ባሌን የግል ማድረግ ነው የምፈልገው። መብት ነው በቃ። እኔ ራሱ እንደዛ ነው የምለው። መብቷ ሊከበርላት ይችላል። የኔን መብት ብቻ አክብራት ሄድ። በቃ እኔ ሁለተኛ ማግባት ፈልጋለሁ ብያለሁኝ፣ ፍላጎቴን ትቀበል ነው። የሷ መብት ሊከበር ይችላል። አግባ፣ ፍልገካት እሷን በቃ እንደው ለልጅቱ ስትሉ በቃ ለልጅቱ ስትሉ ወይ ተስማሙ ወይ ልጅቱን ተካሜራ ጀርባ አድርጓት። በአላህ እኔ ልጅቱ በጣም ነው ያሳዘነች ዛሬ። ባለፈን ብዬ ነበረ ከካሜራ ጀርባ አድርጓት። የህፃን ልጅ ጭንቅላት ነጭ ወረቀት ነው። እናንተ ዞራችሁ ተስማማላችሁ፣ ነገር ግን ልጅቱ ላይ ይሄ ነገር ተቀርጾባት ነው የሚቀረው። እናንተ በርቀታ ተፈቱታላችሁ። ልጅቱ የጭንቅላቷ ላይ የተጻፈባት ይሄ የታገላችሁት ይሄ ተጨቃጨቃችሁት ተጭንቅላቷ አይወጣም። ነጭ ወረቀት ላይ የሆነ ጥቁር ነገር ሲጠባ አድርጉበት አይለቅም አይደለም? ልክ እንደዛ ነው። ከካሜራ አርቋት ልጅቱን። ደግሞ እንደ እናት የሆነች አመጣላታለሁ ነው። ልጅቷ ወደክም ጠላህም ከእናቷ ጋር የምትሆነው ከአባቷ ጋር የምትሆንበትም አመትም አይደለም። ልጅ ከእናቱ ጋር መንግስትም የሚፈቅድላት ማንኛውም ሰው የሚፈቅደው ልጅ ከእናቷ ጋር ነው ማደግ ያለባት። እናቷ በህይወት ከሌለች ነው ልጆች እናታቸው በህይወት ከሌሉ ነው እንጂ በሰው እናት የሚኖሩት። እናትየዋ በህይወት እያለች ማንም ከልጇ ሊነጥላት አይችልም። ይሄ ያንተ መኮሳተር ያንተ መቁራራት ምናምን ለጊዜው ነው እንጂ ሊናት እናቷ አትለያይም መስሎ ነው። አሁንም ተተዋት የሄዱት ቤት እስከማገኝ ድረስ ላን ነው ብሏል አህሙ ማለት ነው። የአህሙ መንጣት ደግሞ እንደዚህ ያቃጠለህ ምንድነው ያንገበገበህ? ለምን ከሴት ጎን ቆመ ነው ወይ? ለምን አንተ ልክ እንደዛ እንደ ጓደኛህ እንደዛ እንዳሙስ ለቀረው ጓደኛህ እንደሱ
አህሙም ውደቂ የላ ውጪ መንገድ ላይ ውደቂ ማለት ነበረበት ወይ እንዴ? አህሙ ሩህ አዛኝ ነው። በተለይ ለሴት ልጅ እንዴት እንደሚያዝን እውነቱን ነው። አታቤት ካጣቤቱ ቢያኖራት አይመለከትህም። ሴት ልጅ ናት። ወንድ ልጅ እኮ የትም በረንዳ ቢያድር ችግር የለውም፣ እንኳን ጓደኛ ቤት ማለት ነው። ሴት ልጅ ግን መብቷ ተከብሮላት የምትቀመጠው የቤት ውስጥ ነው እንዴ? ይችን የመሰለ ልጅ መንገድ ወድቃ እንድለምን ወይንም ተበሳቁላ ማየት ራሷን ጥላ ማየት ነው የምትፈልገው አንተ? እና እንደውም ፎዙ ቤት እዚሁ ቤት ነው ማመጣት። እዚዋን ጥችላት ሊናንም እንደናት አድርጋ ታሳድጋታለች። ነው ሞር ማንም ለማንም ልጅ እናት አይሆንም። ሞኛ አትሆን ማለት ነው። ለሊና ወሳኝና ወሳኟ ፎዙ ብቻ ናት፣ እናት ማለት ነው። እናት ለልጇ ምንድነው መድኃኒቷ ነው ይባላል። እንኳን ፎዝ ገና አንድ ፍሬ ማቲ ብዙ ነገር ማድረግ የምትችል ማለት ነው። እናትየዋ እንኳን ባትኖር በአያቶቿ እጅ ነው እንጂ ልጅቱ ማደግ ያለባት ባንተ ሚስት አይደለም ማደግ ያለባት፣ ልንገርህ ማለት ነውና ልጅህን ባታሰቃያት ጥሩ ነው። እኔ እኮ የሚገርመኝ የፊቱ ማኮሳተር ነው እንዴ! ለምን መጣሽ? ለምን ቆይ አህሙን ይዛ ባመጣ ምን ልትላት ነበረ? አሁን ይዛ ባመጣ ልደበድባት ነበረ ወይንስ ምን ልታረጋት ነበረ? ነው እንዶ ሰው የላትም ምንም ሰው በቃ ብቻዋ መጣ አቋም መውሰድ አለባት ብለህ ነበር ያሰብከው? የአህሙ መንጣት እንደዚህ ያቃጠለህ ምንድነው ያንገበገበህ? አህሙ አይደለም እኮ ያንተን ትዳር የበጠበጠው ራስህ ነህ። ሳይወጠወጡ ወስቀምጤው ቅጥጣሉ ገና ያንዷን ትዳርክን ሳትመራ ሁለተኛ ሚስት አምሮህ የተወጠወጥከው ማለት ነው። ሁለተኛ ሚስት አገባለሁ ብለህ ትዳርክን የበጠበጥከው አንተ ነህ እንጂ አህሙ አይደለም። እኔ አሁንም ደጋግሜ የምልህ አቶ ፉአድ አህሙን ይቅርታ መጠየቅ አለብህ። እንኳን ዳግመኛ ጣትህ ልትቀስርበት ፊትህ ልታኮሳትርበት ሐቂቃ ነው የምላችሁ ፉአድ ማለት ነው። ቀይነቱ መልኩን ፊቱ ያጠፋዋል። ፊቱ ስላችሁ የሆነ በቃ አለው የሆነ ሲኮሳተር ቀላቱን ምኑንም ጥፍትፍት ያደርገዋል። ይሁን አለው አንዳንድ ሰው እኮ ሲኮሳተር ራሱ የሚያምርበት አለ ማለት ነው። እሱ ግን በጣም ነው የሚያስጠላው። አስተግፍሩላህ እንትን የሆነ ነገር እንድንናገር ታደርጋላችሁ ማለት ነውና ነይ ውሰጅ ቃሽን አልካት። እሷ ደግሞ ብቻዋን ይዛ መሄድ አልፈለገችም። ትላንትናም ተናግራለች። አህሙ ከጎኔ እንድትሆን ፈልጋለሁኝ በቃ ላጠፋው ጥፋት ይቅርታ ብላ ለምናለች። እሱ ግን አንቺና እሱ መሀል አልገባም ብሎ ነበር። ግን አንጀቱ ስላልቻለ ሴት ልጅ ብቻዋን መንገላታት ስለሌለባት ስትንገላታ ማየት ስላልፈለገ ዛሬ ሊረዳት መጣ። አለቀ። ተአህሙ ጋር እንደዚህ ያህል ትንቅንቅ እንደዚህ ትግል እውነቴን ነው ቢይዝህ አታቅተውም። ነገር ግን አህሙ አስተዋይ ነው ስንል በምክንያት ነው። ልጅቱ ፊት የሆነ ነገር ማድረግ አልፈለገም። ገባህ? እንዳንተን ጥጥጥጥ ማለት አልፈለገም። ልጅቱ የሆነ ነገር ጭንቅላቷ እንዳቀርጽ ሐሳብ ይዞታል። በቃ ያስባል፣ አርቆ ሐሳቢ ነው። አንተ ግን ለልጅህ ቁባ የለህም። መጀመሪያውኑ ካሜራ ደቅነህ ልጅ ፊት ነው የጠበቃቸው አይደለም? ለምን? አስታውል፣ አገናዝብ፣ ወደ ኋላ አስያስብ። ማን ነው ጥፋተኛው? ትዳሬን ላጣ የቻልኩት በምንድን ነው? እኔ ነኝ ጥፋተኛው። በቃ ይቅርታ ማለት አለብኝ የሚለውን ወደ አሚሮ አስገባው ማለት ነው። እና አህሙ ላይ ጣትህ መጠቆምክን ብታቆም አሪፍ ነው ላለሁኝ። ፎዙ በርቺ፣ ጠንክሪ፣ መብትሽ ነው። በቃ እሱ ሁለተኛ ከማግባት አልቆጠብም ማግባት አለብኝ መብቴን አክብርልኝ አለ። አንቺ ደግሞ ልቀቀኝ አልፈልግም የሚለው መብትሽ መከበር አለበት። እኛ ሁለተኛ ሚስት መደረብ የማንፈልገው እንዲደረብብን የማንፈልገው እህቶችሽ አለን፣ ከጎንሽ ነን። በቃ መቼም አንዳንድ ሴቶች ምን ችግር አለው አሙ ካስተዳደረ ልትሉ ትችላላችሁ። አሙን ጠንቅቃ የምታውቀው እሷ ናት፣ ማንም አያውቅም። ፉአድ ሁለተኛ ሚስት ማስተዳደር ይችላል ወይ? አይችልም ወይ? አታ ቢያስተዳድር ማስተዳደር ቢችል ራሱ ብታውቀው ካልፈለገች አልፈለገችም ነው። በቃ አምታለው ምን ችግር አለው ቢደርብብኝ ነው ካልፈለገች በቃ ሁለተኛ መሆን ስላልፈለገች ካልፈለገች እኮ መብቷ ሊከበር ይችላል። ሀባይቦቼ እንዴ የሰው ልጅ እኮ ምንም ቢሆን ሸሪዓ ተቃረንሽ የሚባል ነገር የለም። መብት የሚባል ነገር አላት። እሷ ካልፈለገች አልፈለገችም ነው። አሁን እሷ ሸሪዓውን እየተቃረነች አይደለም፣ ግን የእሷ ፍላጎት አልተቀበለው። ፍላጎቷ ካልተቀበለው ደግሞ የእሷን ፍላጎት ሊከበር ይችላል። እና
የሷ መብት መከበር አለበት ማለት ነው። ካልፈለገች አልፈለገችም ነው። አንተ ሁለተኛዋ ሚስት ጋር በቃ ጣፍጠህ መኖር አለብህ። እሷ ለቅሃት ማለት ነው። ያንተ አላማ ምንድን ነው? አንተ ሁለተኛ ሚስት አግብተህ ፎዙ አሁን አልፈልግም ብላ የለ ልክ እሷ ወጥታ ተበሰቋቁላ ራሷን ወደ ታች ጥላ ምናምን ማየት ነው ያንተ። ምክንያቱም ይገባታል እኔን ትታ ሄዳ እንድትል ነው ያንተ ፍላጎት ማለት ነው። እሷ ደግሞ አህሙም እኔ ያለሁልሽ እያላት ነው። ኦዲየንስ ደግሞ እንደሷ ሁለተኛ መደረብ የማይፈልግ አብሽር እያላት ነው። መውደቅ አልቻለችም፣ አትወርቅም። እና ከወዲሁ ቀልጠፍ ብትል ይሻልሃል አንተው ራስህ ማለት ነው። እና በድጋሚ የምላችሁ የልጅቱን ነገር ጠብቁላት። አረ ልጅቱን እንግዲህ ሀባይቦቼ አቶ ፉአድ ዛሬ እቃዋን በድብድብ ዛት እንግዲህ ይዘው ወጥተዋልና አህሙ እንግዲህ ቤትም እፈልግላታለሁ ሲልህ እስኪ አንተ ወንድ ነህ ትፈልግላታለህ ብሏል። ምክንያቱም አላማው እሱ መንገድ እንድትወርቅለት ነው የሚፈልገው ማለት ነው። ፎዙ አብሽሪ በርቺ። አህሙ ወንድማችን አኮራሃን። እስከ መጨረሻው ስላዳመጣችሁ ከልብ አመሰግናለሁ። አቶ ፉአድ ቁርአን መቀራት የሚያስፈልግህ አንተን ህላለሁኝ። በአዲስ ቪዲዮ እንመጣለን ቀጣይ ማለት ነው ሀባይቦቼ። ሊናን እንግዲህ አላህ ይጠብቅሽ በሏት። ወላሂ አሳዘነች ሀቂቃ